ገዳ ይዞ ቤተሰቡ ሲቸገር ስትረዳ ከነበረ በአባ ገዳ ይዞ ማስጠየቅ ይችላል። ቤተሰቧን ግን የሷ ቤተሰብ እዛ አካባቢ ወይ የሷ የሆነ ሰው እዛ አካባቢ መኖር አለበት ይሄንን ለማስጠየቅ ማለት ነው። ምክንያቱም ብሩን በእጅ ስሰጥ ስለነበረ ያለ መረጃ ስለሌለው አስቸጋሪ ነው እና ወደ ቤተሰብ ላይ አውርደው በቤተሰብ ብትይዘው አሪፍ ነው። ምክንያቱም ድጋሚ ተመልሰው አንድ ላይ መሆን የማይችሉ ከሆነ ማለት ነው። ወረድ ሲል ይሄ ነው ያለኝ ብዬ ማስበው። ሄለን ይሰማሻል ወይ? የባለፈው የላኩልሽ ሊንክ ይሰማኛል። የባለፈው ሊንክ አልቻልሽበትም። ዞሮ ስልኬ ላይ የብር ምናምን ማስረጃዎች አሉ ስትይ ነበር፣ የጠፉ ናቸው ስትይ ነበር። አዎ አልቻልኩም። ወሰድኩ ስልክ ቦታ አሳየኋቸው፣ አይመለስም አሉ። እንዴት ነው የማይመለሰው? የጠፋ ሜሴጅ ይመለሳል እንጂ ሪከርድና በአካውንቱ ስታስገቢለት የነበረው የሚልክልሽ የነበረ ሰው አለ የምታውቂው ማቅረብ የምችው? በአካውንት ልክ ያላቅም ምልክለት ወደ ቤተሰብ ሲፈልግ ነው ወደ ቤተሰብ መልከው። ያንንም አጥፍቶታል። ምልክለት በአካውንት ምልከው መቼው ለቤተሰብ ሲቸገር ነው። ቤተሰቦች ተቸገሩ በሚለው ሰዓት ለቤተሰቦች ነው ማስተላልፈው እንጂ ለሱ መጥቶ የሚወስደው ራሱ መጥቶ የሚወስደው ባንክ አካውንት ላክልኝ ልላክልህ ስለ ራሱ አረኔ መጥቼ ወስዷለሁ ተይውኔ መጥቼ በዛው ማይችሽ መለሳለሁ ስለሚል መጥቶ የሚወስደው እንጂ በአካውንት ልክለት አላውቅም። ግን ለቤተሰብ የምልከው ብቻ ነው፣ ለሱ ቤተሰብ የምልከው ብቻ ነው በአካውንት እንድልክ የሚያደርገው። ኦኬ። ስለዚህ 5 ሚሊዮን ብር እየመጣ ነው የወሰደው ማለት ነው። በእጁ እየመጣ ነው የወሰደው። እየመጣ ልክ ደሞዝ አንድ ቀን ሲቀረው አዱ ብር ተቀበልሽኛል ነገም መቀበለው ልክ ስቀበል መጥቶ ይወስዳል። በቃ እንደዛ ተቀበለው በበነጣታ መጥቶ ይወስዳል። እንደዛ የሚጠይቅሽ በስልክ ነው ወይስ ደውሎ ነው? በሪከርድ ነው? ደውሎ ነው የሚጠይቀኝ። አሁን ያን ሪከርድ ከደለተ በኋላ ደውሎ መጠየቅ ጀመረ እንጂ በሪከርድ ነበር በፊት የሚጠይቀኝ። ያን መረጃውን ተደለተ በኋላ በስልክ ይደውላል። ደውይልኝ ወይንም ልደውል ይችላል፣ ይደውላል። በቃ ከዛ በኋላ እኮ መረጃውን ካጠፋ በኋላ ጭራሽ በሪከርድ እንደዚህ እንትን ሪከርድ አያረግምም፣ ስለ ሳንቲምም አያወራም። ወይም ደግሞ በህንደኛ ቋንቋ አላ በህንዶች በአማርኛ ሳይሆን በህንድ ቋንቋ እንደዚህ አልፎ አልፎ በህንድ ቋንቋ ያወራኛል። ህንድ ትችያለሽ እንዴ? አዎ ህንደኛ ትንሽ ስለመሞከር በህንደኛ አብዛኛውን የሚጠይቀኝ ስለ ብር ራሱ። ታዲያ በህንደኛ እያወራችሁ ለምንድን ነው ፍቅራችሁ የህንድ ፍቅር ያለው? እንደ ህንድ ፍቅር በጣም እንትን ያልመሆነ ነው። ወሬውን ችላችሁበታል። እሺ አሁን አንቺ በኔ ቦታ ላይ ብትሆኚ አሁን ብሩ የሆነ ብር እንዳለ ግን ብሩ 5 ሚሊዮን ይሄን ግለሰብ ለመጠየቅ ካንቺ መረጃ አሁን ምን እናድርግሽ? አሁን ምን እናድርግ ትፈልጋለሽ? እስኪ ለምሳሌ በቃ ይሄን ነገር አድርጉ በይስ ካንቺ አፍ ተነሽና ጃጓር ይልበታል። እኔ ግራ ስለገባኝ ነው። በይስ 5 ሚሊዮን ብር ነው ብሩ፣ ግን ምንም መረጃ የለም። እሱ ከነጭራሹ 3 ቀን አብረን ተጅተናል ከዛ ውጭ አላቃትም ነው የሚለው። በጣም ግራ ነው የሚያጋባው። እስኪ የሆነ ነገር በይስ ከንቺ ወይንስ እናት ታቅሻለች እንዴ? ኮሜንት ላይ አቤት የሚሳደቡ ማለት የሚስቁ ማለት ይሳደባሉ ብዙዎቹ። ያቸው ኮሜንት አትይ ይኸውልሽ ኮሜንቱን ታዩና አንቺ የሱን ቤተሰብ የምታውቂያቸው ከሆነ የሚያውቁሽ ከሆነ ለምን እንዲሄድባቸው እንዲጠየቁ ማድረግ። ምክንያቱም ሲቸግራቸው የምትረጃቸው ከሆነ መቼም ያው ከሱ ጋር ያላችሁን እንትን ያውቃሉ ብዬ አስባለሁ። ወንድሙ ራሱ አለ እዚህ ሀገር ራሱ
ወንድሙ ያመጣሁት ከፍ ያመጣሁት ወንድሙ ራሱ አለ። እሱ ራሱ ጠንቅቆ ያውቃል። ቤተሰቦቹ፣ እናቱ፣ ወንድሞቹ፣ እህቶቹ ያውቃሉ። ግን እነሱ ምንድነው በሱ ቃላት ነው የሚመሩ። ገባህ? አሁን ላይ እነሱ ማለት ነው የነሱ የራሳቸው ልጅ አሳልፈው አይሰጡም። ምክንያቱም የልጃቸው አይደለም እሱ የሚላቸው ነው የሚተናወኑ። ላኪለት ስትልሽ የነበረችዋስ ጓደኛ አለች፣ ሻርጃ ናት አለኝ። አንደኛ ያው እንደምስክር ሆና እንትን ብትል፣ ከዛ ውጪ ግን ደግሞ አንቺ እንትን በእጅ ስለሰጠሽ ግን ይሄ አንደኛ ቤተሰብሽ ወይ ደግሞ የአንቺ ቤተሰብ አካባቢ አዛ አካባቢ ከሆንሽ በቤተሰብ ብታስይዥው ጥሩ ነው። ምክንያቱም ወደ ህግም ብትሄጂ በእጅ የተሰጠ መረጃ ከሌለ አስቸጋሪ ነው። ይሰማል ሄሉ? አዎ ይሰማል። ኮሜንቱን ተይው። ኮሜንታተሮች እንደዚህ ናቸው። አሁን ጠይቁሽ ጥያቄ ምን መሰለሽ እናት እናቱ ይሄን ነገር ሪል ታውቃለች፣ ካንቺ ገንዘብ እንደሚወስድ ታውቃለች እና ታውቃለች። ወንድሙ ራሱ ያውቃል። ወንድሙ እዚህ አለ፣ እዚሁ ሀገር አለ። ወንድሙ በጠቅቆ ያውቃል። በስነ ስርዓት ስነግረው እኔ ምን ላብሎ ከላይ ቦልካት እንደውን ጭራሽ ስለሷ ብታወራ ገብተህ ብታወራ እንዳታወራ ብሎኛል ብሎ መልሶ ሰጠኝ ወንድሙ ማለት ነው። እና ወንድሙ ራሱ ጠንቅቆ ያውቃል። ግን ወንድሙ ይፈራዋል በጣም። እናቱም እንደዛው። እናቱም ሚላት ብትል ትችላለች። እናቱም ማለት ነው እንደዚህ ሆነናል ስላት ማለት ነው። እኔ ይሄንን ሁላ አላቅም እንደተጣላችሁ ነው ያለችኝ እሷ። እናቱ እንደተጣላን ራሱ አታውቅም ነበር። እኔ ደውዬ ነገርኳት ማለት ነው። ግን ያው ገንዘብ እንደምሰጠው እንደምልክለት ታውቃለች እናቱ። ወንድሙም ራሱ ይሄንን አመት ሙሉ በሳንቲም እንደምሰጠው እየወሰደ እያስቀመጠው እንደምለው ያውቃል ወንድሙ ማለት ነው። በቀደም አሞኝ ታምሜ ለሕክምና እንኳን ሳንቲም ቢሰጠው ወንድምህን ንገረው ስለው እኔን አይሰማኝም ነው ያለኝ። ስለዚህ እናቱን ጠይቀናት ምንም የላትም ካለችሳ፣ እኔ ምንም አላውቅም ካለችሳ፣ ምንም አላውቅም ካለ እኔን ካለች ብትክድም ፈጣሪውን የማትክትሆነ እውነት ትናገር። በቤተ ክርስቲያን በመጽሐፍ ቅዱስ ትማል እውነት ልጅን አልበላም ገንዘብ ካለ በፈጣሪ ከማል እኔ ምንም አላትም። ከነሱ ራስ ወርድላቸዋል መስሎ አይታየኝም። እኔ ደግሞ ሐቄን እስካለ ድረስ እጠይቃታለሁ። ከዛ በኋላ በሃይማኖት አባቶች ትግባና ልጅ አልበላም ገንዘቧን እሱም ይምጣና መጽሐፍ ቅዱስ ይምታ። ከመጽሐፍ ቅዱስ ውጭ ሌላ ምንም የለኝም። እኔ ደግሞ የምምለው በውሸት ሳይሆን ሐቄን ስለሰጠው በሐቅ እምላለሁ እንጂ በውሸት አልምልም። ትክክለኛ ሐቄን አው በልቷል፣ ግን እሱ ይማል ከማለ ምንም ከሃይማኖቱ ብሩ ከበለጠበት ይማል። ከሃይማኖቱ ብሩን ካስበለጠ ይማል። ከዛም በኋላ ችግር የለውም። የመሐላውን መልስ ያገኛል። መልሱ የሚያገኘው ከመሐላ ነው። እኔ ደግሞ ብምል እውነቱን ይዤ ነው የምምለው። እሱ ሁሉ ለነገሩ በእናቱ የሚምል ሰው እናቱን አሳልፈው ለሞት የሚሰጥ የአባቴን አጥንት ያወርሰኝ የሚለው ሰው ለነገሩ መጽሐፍ ቅዱስ መቼ ያውቃል? እሱ ቢያውቅ እኮ እንደዛ ይሆን። እሺ ጃጓር ሂድበት እስኪ ሐሳብ ከተመቸ አለሁ። እንዴት ናችሁ? ሰላም ነው? አለን። አውቀዋል? ኬዙን አውቄዋለሁኝ። እሱ እኮ ልጅ እኮ ባለፈው እኮ ሲናገር እንኳን ገንዘብ አይደለም ገልፍሬንዴም አይደለችም ነው ያለው። ምንም ነገር ግንኙነት የለኝም ከሷ ጋር ነው ቃል በቃል የተናገረው። ሪሌሽንም ምንም ነገር የለኝ አይደለም። የባለፈው ንግግር እኛ በተሳሳተ ነገር ተረዳ ነው እንጂ አይተህ ከሆነ 3 ቀን ነው ማቃት አለና 3 ቀን ነው ማቃት አለ። የተገናኘበት መንገዱ 3 ቀን ብቻ ነው ያለው። አይደለም 3 ቀን ነው ማቃት ማለት 3 ቀን አብሬያት እንቻለሁ ማለት ነው። ምክንያቱም አይተህ ከሆነ አስጨረስኩትና ከዛ እንዴ ታዲያ ይሄ 4ኛ ቀን ነው ተሸክማት ሆስፒታል ይወሰድካል ስለው አይ እሱ ይቆጠራል እንዴ አለ። ይቆጠራል እንዴ ገብቷል አይደል? አሟታል እንደማለት ያኔ አሟት ነበረ ለግንኙነት አይመችም እንደማለት ነው። ያኔ የሆነ ግንኙነት አላቸው ገባ።
ግን እሱ ቃል በቃል የተናገረው ያው አይደለም ገንዘቡን ሊያምን ማለቴ ከሷ ጋር ግንኙነት እንዳለው እንኳን አላመንም። አምኗል። ንግግሩ ሚዲያ ላይ 3 ቀን አብረን ተኝተናል አለ ማለት 3 ቀን ነው ማቃት አለ። 3 ቀን ብቻ ነው ማቃት አለ እኮ 3 ቀን ብቻ ነው ማቃት ነው ያለው። አዎ 3 ቀን ብቻ ነው ማቃት ነው ያለው እና ያ ማለት ማቃት ማለት ደግሞ 3 ቀን ነው ማቃት ደግሞ ታዲያ ሆስፒታልስ እጇን እንዲህ አዝያት ተሸክሚያት ሆስፒታል ድረስ ሄጄ አሳክሚያት ያልከው ይሄ 4ኛ ቀን ነው ወይ ሰው ሰምተህ ከሆነ ይሄ ይቆጠራል እንዴ? ይሄ እኮ አይቆጠርም ማለት አይቆጠርም ማለት ነው። ሆስፒታል ነበረች ታማ ነበር አብረን ለመሆን አልተመቸንም እንደማለት ነው። ስለዚህ 3 ቀን ብቻ ነው እሷ የምትለው። አሁን ባለፈው እናቱ ይቅርታ አንዴ ልጠይቅሽ። እሺ ችግር የለውም። እሺ ከይቅርታ ጋር ለምሳሌ ኢጃዛ አልወጣም ብለሽ ነበር ባለፈው አይደለም? ኢጃዛ አትወጭም። ከዚህ ሰው ጋር የምትገናኘው እንግዲህ ኢጃዛ ማትወጭ ከሆነ እንዴት ነው የምትገናኙት? የምትገናኙበት ቦታ ኢጃዛ ከሌለች ኢጃዛ ማትወጭ ከሆነ መቼና መቼ ነው የምትገናኙት ከሱ ጋር? መቼ ነውስ ገንዘቡን የምትሰጪው? ከሱ ጋርስ ውሎ ነው ታድራላችሁ? እንዴት ነው የምትገናኙትስ? ወጥተሽ ነው የምትመለሽ ነው ያልሽም ባለፈው? ወጥቼ የምመለሰው ብሩን የምሰጠው ደግሞ ቤት መጥቶ ነው። ቤት መጥቶ በር ላይ ይቆማል። መጥቻለሁ በር ላይ ይለኛል። ስለምሰራ መስጠው ይለኛል። የቤቱ ካሜራ አለ ቤት ላይ ግቢ ላይ ሌባ የሚጠብቅ ካሜራ የለም? ምንም የለም ግቢ ውስጥ የለም? የለም እዛም የለም። ምንም ካሜራ የለም ውጭ ላይ ሲመጣ የሚያሳይ? እኔ ጠይቄያቸዋለሁ የለም ነው ያሉኝ እነሱ ቤተሰብ። በቃ አሁን በቀደም እንደጠየቃችሁ ካሜራ ካለ ምናምን ብሎ የሚል አስተያየት ስትገልጹልኝ ጠየኳቸው። ማዳሞችን ስጠይቃቸው የለም ነው ያሉኝ። እና አንቺ አሁን ትዳር ይዛችሁ ነገ ወደፊት ፊውቸር እንድትኖሩ ነው አብራችሁ ገንዘቡን በእምነት ስትሰጪው የነበርሽው? በጓደኝነት ያው ባል ይሆነኛል ብለሽ ነው ያን ጊዜ እንትን ያደረግሽው? በእምነት ምንም ፕሮሚስ የላችሁ? ምንም ቃል የተገባባችሁት ነገር አለ? ቃል በቃ እንደምታየው ቃል እሱ ብዙም ብሎ ባፉ ነው የሚያሳምነኝ። እኔ በእግዚአብሔር የሚለው ሰው በቃ ምክንያቱም እንደ ራሴ ነው መሰለኝ። ገብርኤል ካለ በቃ ትክክለኛ እውነተኛ ሰው መሰለኝ ያኔ ማለት ነው። ለአንቺ ብቻ ሳይሆን ለሁሉም ሰው የሚያስተምር ነገር ነው። ሰዎቹ ወንዶቹ እየመጡ ከበራችሁ ላይ ሲቀበሉ ማረጋገጫ እንደሌላችሁ ስለሚያውቁ ነው። ሌሎቹም እንዲማሩበት ነው። ቤት ድረስ በሐዋላ የምትልኩላቸው ቤት ድረስ እየመጡ ገንዘብ የሚቀበሏችሁ ሰዎች፣ ቤት ድረስ ሰፈር ድረስ እየመጡ የሚቀበሏችሁ ሰዎች ያ ሰው በስተጀርባው ላይ የሆነ ነገር እንደሚመጣ አንድ ቀን መጠበቅ አለባችሁ። የሆነ ነገር እንደሚመጣ እየመጡ ከሰፈር ውስጥ ገንዘብ የሚቀበሏችሁ ማስረጃውን እያጠፋ ቀጥታ የሆነ አንድ ቀን ላይ የሆነ ነገር እንደሚፈጠር መጠራጠር አለባችሁ። ሌላው አንቺ አሁን ይህ ሰው እንግዲህ በቀደምም ያው ትንሽ እንደሰማ ነው ግደለም 3 ቀንም ሆነ 2 ቀን ሪሌሽኑ አይደለም ዋና ወሳኙ። ሪሌሽኑ ማሁን ሳይሆን ወሳኙ ይሄ ገንዘብ ስትሰጪው አንቺ ባንክ እንዲያደርግልሽ ነው። አሁን ለእናቱም ለአባት ምናምን ልካለውኝ አልሽ። እሱንም አስበሽ ነው 5 ሚሊዮን የሞላው ይሰማሻል? ይሰማሻል? ሰማለው ተቋረጠ። አዎ ትሰማለህ። እሷ ጋር ኔትወርክ ቢዚ ነው መሰለኝ። እናቱ አሁን ይሰማል። ኔትወርክ እየተቆራረጠ ነበር ለዛ ነው። እሺ እኔ አሁን እኮ እሺ አሁን ስትሰጪው በየጊዜው ያለሽን ደሞዝ ነበር በሙሉ የምትሰጪው እና ከዛ ለእናትና ለአባቱ ለቤተሰቡም እልካለሁኝ ብለሻል። እሱንም ለምንድን ነው የምትልኪው ነበር ለቤተሰቡ? እናቴ ተቸገረች፣ እናቴ ቸገራት ይለኛል። እናቴ ትደውላልኝ ነበር ይሄንን ብር ፈልጋለች ቸግሮኛል ብላ ትለኛለች። ስለው እንዴ ለምን አትልክላቸውም ታዲያ እለዋለሁ። እኔ ደግሞ እለዋለሁ ለምን አትልክላቸውም ታዲያ ስለው ባክሽ እኔ ደሞዝ አልወረደም፣ ደሞዝ ስላልወረደ እኔ ጋር አንቺ ጋር ከወረደ ችግር የለም ከአንቺ ትንሽ አስተላልፊላቸውና እኔ ከባንክ ከምናስቀምጠው ተቀማጭ እኔ ሞላዋለሁ እዛው ላይ ጨምራለሁ አብሬ ይለኛል። እሺ እለዋለሁ። እኔ ደግሞ ከዛን ያስተላልፋለሁ። ለስንት ዓመት ነው እንደዚህ ሲሰጭ ነበር? ለስንት ዓመት ነው? ለ5 ዓመት ነው? ለስንት ዓመት ነው እንደዚህ ሲሰጭ ነበር?
5 ሚሊዮን የሞላው በትክክለኛነት ማለት ነው። 7 ዓመት 7 ዓመት ምንም የለ አይደለም። እንግዲህ 7 ዓመት ስትሰጪው ጋብቻ የለም ሐሳብ የለም ምንም ነገር የለም ማለት ነው። ዝም ብለሽ እየሰጠሽው ነው። በጣም ተወጂው ነበር ግን ታፈቅሪው ነበር? ምናልባት ተሸውደሽ ከሆነ በፍቅር እንደው ምን መጀመሪያ ምን እለዋለሁ፣ ይኸውልህ ገዜ አንተ እንደዚህ ገንዘብን እየመጣ ስትወስድ ውስጤ እየፈራ ነው። ውስጤ ስለሚፈራ ለምን እንደው አላውቅም፣ ለምን አብረን ቀለበት ነገር አናስርም ወይንም ለምን እዚህ ሄደን ፊርማ አንወስድም ስለው እዚህ ፊርማ ሀገር ሄደን ፊርማ እንወስዳለን ይለኛል። ለምን መጋባት አለብን፣ እድሜም ሐጅ ነው፣ እድሜም እየሄደ ስለሆነ መጋባት አለብን፣ ወይንም በቃ የሆነ ቃል ነገር ፊርማ ነገር እንወስድ እለዋለሁ። ቃል ልብ ነው ይለኛል። ቃል ልብ ነው ግዴታ እኮ የሰው ልጅ ከፊርማው አይደለም እንደዚህ በቃ ያሳምነኛል ማለት ነው። ስለተፈራረምሽ ውላችን ጠበቀ ማለት አይደለም ይለኛል። እሱ እውነት ነው፣ ዋናው መተማመኑ ነው እለዋለሁ። እኔም እንደዛ ሲለኝ ማለት ነው እኔ የምሰማው በቃ የራሴ ልብ ነው የራሴ ይሆናል። እኔ እንደማምነው እሱ የሚታመን ነው መሰለኝ። እኔ ለሱ ታምኜ እንደተቀበልኩ ለእናቱ ምትልኪላቸው የነበረው በባንክ ነው ወንስ አንቺም ሄደሽ በእጅ ነው ምትልኪው ወንስ እንዴት ነበር ምትልኪው የነበረው ገንዘቡ ለእናቱ ስትልኪ? ለእናቱም በባንክ ነው የምንልክላቸው። ማለት ጥቁር ገበያ አይደል በባንክ ነው የምትልኩላቸው ነው። ማን ነው የሚያስገባው? አንቺ ነሽ የምትልኪው ለእናቱ? እኔ ነኝ የማስገባው፣ እኔ ነኝ የምልከው። የሚልክልኝ ሰው እዚሁ አለ ራሱ። አዎ ከሱ ጋር ወረቀቱ ርሲቱ አለሽ የላክሽበት ከሱ? አዎ ከሱ ያስገባሽበት ርሲት አለሽ? አዎ ከሱ አለ ይኖራል። አጥፍቶ ካልሆነ እሱ ጋር ይኖራል። የስንት ጊዜ ነው ያክሽው? በየስንት ጊዜ ነው ለእናቱ ስትልኪ የነበረው? ማለት በ7 ዓመት ጊዜ ውስጥ ቢያንስ 1 3 4 10 ጊዜ ስንት ጊዜ ይሆናል የላክሽው? ለእናቱ ቢያንስ እኔ ራሱ በእጅ ያስገባውላት 1 5 ጊዜ 6 ጊዜ ይሆናል። አንዴ ፋዘሩ ሞቶ የፋዘሬ ነፍሳቸውን ይማረው እኔ መውቀስ አልፈልግም። ፋዘሬ ሞቶ ፋዘር ሞተ። የፋዘር ሐዘን መውጫ ምንም ነገር የለም እጀሪ ምንም ነገር የለኝም ስራ አቆምኩ ሲለኝ 3000 ድርሃም ነው ያስተላለፍኩላቸው ማለት ነው። ለምን ፋዘር ሞቶ ለምን አንተ ትዋረዳለህ? ልጁ አረብ ሀገር ነው ያለ ለአባቱ ሐዘን እንኳን ማውጣት ያልቻለ ሰው ትባላለህ እኮ ለምን እንዴት ፈልገህ ተጓደኞች ፈልገህ ተበዳድረህ ለምን አታስተላልፍላቸው? ምንም ነገር የለኝም አዱ አንቺ ነሽ እኮ ቀኝ እጅ አንቺ ከሌለሽ እኔ እኮ ምንም ጉልበት የለኝም ይለኛል። አንቺ ሴት ነሽ ከዚህም ከዛም ብለሽ አንቺ ማምጣት ትችያለሽ አንቺ አቅም አለሽ ይለኛል። እንደዛ ስለይ በቃ አንተ ጓደኞችን ጠይቅ እኔ ቻልኩትን አደርጋለሁ አንቺ ትችያለሽ እኔ ግን ምንም ማድረጋችሁ ታውቂያለሽ ጓደኛ የለኝም ጓደኞች ጠላት ናቸው ምናምን ነገር ሲለኝ እሺ ብዬ 3000 ድርሃም አንዴ 1500 አንዴ 1500 ሁለቴ ያስተላለፍኩላቸው የዛው አባቴ ሞቶ ቀን ማለት ነው። ከዛ በኋላ ደግሞ 40 ሲወጣ ደግሞ ለ40 ያስፈልጋል አባቴ። እሺ እኔ እሱ የሚለኝን እሺ ነው የምለው። ምክንያቱም በቃ ይሄ ችግር ያሳለፍኩ ሰው ችግር እኮ ነገ ተነጎዳ ነገ ሰው እንሆናለን። አንተ ዛሬ ብቻ አይደለም ባንተ ችግር የሚመጣው በእኔም ችግር ሊመጣ ይችላል። እዚህን ሰዓት አንተም ትደግፈኛለህ እለዋለሁ። እንደዛ ሲለኝ ማለት ነው እሺ ነው የምለው። የሚለኝን ነገር በቃ ወደ ኋላ አይደለም እሺ ነው የምለው ለሱ። እሺ አሁን ይኸውልሽ ያንን ከልጁ ጋር የላክሽበትን ከዛ ልጁ ሐዋላ ከሚልከው ከሱ መረጃሽን አውጪ። እሱን አሁን በትክክለኛ መቀበል የሚቻለው የሱ ጓደኛ ነው። ችግሩ እኮ ይሄ የሚልከው የሱ ጓደኛ ነው። አሁን ላይ እኔ ለእናቱ ነው የማስተላልፈው። በእኔ በማውቃቸው ችግር የለውም መረጃውን አመጣለሁ። ግን በሱ ለእናቱ አባቴ ሞቱ ሰሞን የማስተላልፈው ገንዘብ በሱ ጓደኛ ነው። የሱ ጓደኛ ደግሞ በዙሪያዎች በሙሉ አብረው የሱ ተባባሪ ናቸው። ገባህ? አንቺ አይደለ እንደ ገንዘቡን የሰጠሽው? አንቺ ነሽ የምታስገቢው ገንዘቡን አይደለም? ወደዛ ወደ ሐዋላ እሱ በዚህ አካውንት ላኪ በዚህ አካውንት ለእናቴ ልክልሃል ብሎ ሰውየው ነው የላከው እኮ እሱ ነው። እኔ ልስጠው እንጂ ብሩን እሱን የሚልከው በሱ ጓደኛ ነው። ይኸውልሽ የላኪውን ሰውዬ ቁጥር የሚልከውን ወደ ኢትዮጵያ ለመብረቁ ስጭ ቁጥሩን ደውሎ ይጠይቀዋል። እሺ ደውሎ ይጠይቀዋል። በትክክለኛ ልንጠይቀው የሚችለው መንገድ ትክክለኛ ማስረጃ ያለሽ እሱ አለ። ለምሳሌ ትክክለኛ ወደ ቤተሰብ ያስገባሽበት ገንዘብ አለ። እሱ ሊጠየቅ ይችላል። አዎ መብረቁ ይደውልለትና ለምን እንደሆነ ያው በሚጠይቀው መንገድ እንትን አድርጎ ይጠይቀዋል። የዛሬ 2 ዓመት 3 ዓመትም 4 ዓመትም ሆነ በዛ በኩል ለሳቸው ለቤተሰብ የላክሽው ገንዘብ ካለ እሱ ማስረጃሽ ነው። መብረቁን ቁጥሩን ስጪው የላኪውን ሰውዬ ስም። ከዛ እሱ ይጠይቅና ማስረጃ ያለሽን ነገር ለመቀበል አይቸግርም። ማስረጃ ያለሽ የላክሽበት ነገር
በተረፈ በፍቅር ደረጃ አድርገሽ እንሱ እንዳያመልጥሽ ብለሽ አንቺ የሰጠሽው ምናልባት ፍቅር ይዞሽ የሰጠሽው ነገር ካለ ግን እሱ አላምንም እንደዚህ እኔ ፍቅረኛዬም አይደለችም ብሏል። አንቺ ደግሞ ፍቅረኛ እንግዲህ መብረቁ እኔ ከሰማ አላቅም እንግዲህ ያው አፉን አውጥቶ ግን እኔ ምንም አይደለችም ነው ያለው። እኔ በቀደም ተሰማ ግን አንተ አንዳንድ ነገሮችን ያው ስትመረምራቸው 3-4 ያገኘዋት ሲል በዛ አይነት ነገር ሪሌሽን ይኖራቸዋል ብለክ ያው የወሰድከው እርምጃ አለ እና ይሄንን ነገር እስቲ በደንብ እንተማራበትና ልጁ እንደገና ይምጣ፣ ልጁ ይጠራ፣ ያለበትን ነገር አትሊስት ለቤተሰብ የተላከው ገንዘብ ካለ ለቤተሰቡ የላክሽው ገንዘብ ካለ ላኪው ሰውዬ በዛ ማስረጃ ስለሚወጣ ወይንም ደግሞ ከኢትዮጵያ ንግድ ባንክ ላይ በትክክለኛ በማን ስም ነው ላኪው? አንቺ ነሽ? እሱ ነው ላኪው? ላኪው ማን ነው? እኔ ነኝ የምልከው፣ ለቤተሰቦቹ እኔ እልካለሁ። በአንቺ ስም ነው የሚገባው ገንዘቡ ወይስ በሱ ስም ነው የሚገባው ገንዘቡ? ላኪው ማን ነው ብሎ ነው የሚልከው? እንግዲህ ላኪው እንግዲህ ማን ብሎ እንደሚል እኔ እስከላኩት ድረስ በራሴው ምልከው። ሪሲት አታገኝም እንዴ? ሪሲት አይሰጥሽም ሰውየው ሲል የገባበትን አይልክልሽ ኮፒ? ይልከዋል። የእናቱ ስም ነው በእናቱ የሚገባ ለየናት ረሲ አለኝ እስከ 3 ምናምን 4 አለኝ ረሲት። በቃ እሱን ያጂ፣ ሪሲቱን ያጂ። እሺ ሪሲቱን ያጂ፣ ሪሲቱን ኪፕ አድርጊ ያስገባሽበት ለቤተሰቦቹ የላክሽበትን ገንዘብ እሱን ያጂ። ከሱ ጋር እንነጋገራለን። ከሱ የቤተሰቡን ገንዘብ ኦዬ ለቤተሰቡ ላክ እኮ የምትለው በቸገራቸው ሰዓት 5-10 የላከችውን ነው። አሁን ይሄ 5 ሚሊዮን ብር አይደለም። ይኸውልህ 3000 ድረስ 3000 ምናምን የላከችበት አለ። ይኸውልህ 3000 ምናምን ብዙ ልካለች እኮ የት ሀገር 3000 ያሁን ያለችበት ሀገር 3000 ግራም ነው። ኢማራት 3000 ኢማራት 3000 ለእናቱ አዎ እናቱ ጋር የምታወሩበት ምናምን መልክት የለም። እሷም ድሪት አድርጋለች። እኔ አላወራቸውም፣ እሱ የሚያወራቸው ማለት እኔ የምደውልለት በቀጥታ መስመር ነው የምናወራው። ከእናቱ ጋር ሪሲት አላት እኮ መብረቁ፣ ሪሲት ይዛለች እኮ የገባበት ገንዘብ ሪሲት እሷ ጋር አለ የላከችበት። የት አለ ሪሲቱ? እልክልሃለሁ በውስጥ መስመር። እሺ አሁን ላክልኝ። የሱ የእናቷ ስም ካልሆነስ ሼር አድርግለት አንዴ የእናቱ ነው ለልጁ ሼር አድርግለትና ይምጣና ሐሳቡን ይናገር። አትሊስት እንደዚህ በቂ ማረጃ ያለውቹን ነገሮች ሌላስ እቃ የገዛሽለት ካለ ጊፍት የገዛሽለት ካለ ምን እንደው የተለየ ነገር የገዛሽለት መኪና ገዝተሽለታል? ብርማ ሰጥቼዋለሁ። ታዲያ መኪና ምናምን የሆነ ነገር ስጦታ የገዛሽለት አለ? አልገዛውለት እና ፍቅረኛ ሲባል እኮ ብዙ ጊዜ ጊፍት ምናምን ይገዛል። እሱ በሱም እንኳን አየሽ ፍቅረኛሽ ሆኖ ለማረጋገጥ የሆነ ጊፍት የገዛሽለት ነገር ካለ ፍቅረኛ መሆኑን እንድናቅ ነበረ። ምንም የገዛሽለት የለም? አልገዛውለትም። ብሩን ጠቅሎ እየወሰደ ብሩን በምን ነው የምገዛለት? እኔ ትርፍ ብር የለኝም የምገዛለት ጊፍት ለሱ ሪሌሽን እንዳላችሁ ለማወቅ ነው። ግንኙነት እንዳላችሁ ለማወቅ ነው እኮ። አሁን እኮ ሰው ሲፋቀር ግንኙነት ሲኖር የሆነ ነገር ጊፍት ስጦታ ምናምን ይገዛዛል እና በዛ ነገር አየሽ የሆነ ነገር ለማወቅ ተፈልጎ ነው። እሺ ችግር የለውም። አሁን ልጁ ጥራውና መብረቁ እንደዚህ እናውራውና አሁን አትሊስት የሆነ መረጃዎች እየተገኘ ነው። የላከችበት ቤተሰብ ያስገባችበት እነሱ አሉ። የሆነ ገንዘብ ከሱ ላይ ማግኘት ይቻላል። ሌላው የምታስታውሽው ነገር አለ? ሌላ ነገር ለሱ የሰጠሽው ማስረጃ ይኖረኛል ብለሽ የምትዩ ነገር አለ? ማስረጃ ይኸውልህ፣ እኔ አሁን ችግሩ እኮ ሁሌም እንደሰጠው ነው፣ ግን ማስረጃ ያለ መኖሩ ወንድሙ ሲመጣ እዚህ ሀገር ራሱ እኔ ግማሹን የቻልኩ ለወንድሙ ክፍያ የከፈል ግማሹን እኔ ነኝ። ግን ማስረጃ ለወንድምየው ምንድን ነው የከፈልሽው? ቆይ ለወንድምየው ምንድን ነው የከፈልሽው? ወንድሙ የመጣበት ነው 3700 የከፈልኩት እኔ ነኝ ለወንድሙ እዚህ ሀገር። ኦኬ ለማን ነው የሰጠሽው? ደላላው ማን ነው? ራሱ ደላላ ራሱ ነው። ለራሱ ነው የሰጠሽው? ለራሱ ነው የሰጠው። ደላላው ራሱ ነው። እኔ ማስማ በምንድን ነው ያስገባሽለት? በእጁ ነው የሰጠሽው? አሁንም ገንዘቡን መጥቶ ነው የወሰደ። በባንክ እኮ በጭራሽ እንድልክለት አይፈልግም። መጥቼ ወስዳለሁ ነው የሚለው። ምክንያቱም ራሱን ስለሚያውቅ ነው። ያውቃል ራሱን።
አሁን አንቺ መጥቶ አሁን የምትሰጪው ገንዘብ ለወንድሙ መሆኑን በምን አወቅሽ? ሁሉንም ገንዘብ እሱ ነው የሚረከብሽ። በቃ ምንም ሰርተሽ ለሱ ነው። ስለዚህ ወንድሙ ማምጫ ከፈለገ ያደርገዋል፣ እናቱንም ማምጣት ይችላል፣ የፈለገውን ያደርጋል፣ ያዘዋል። ስለዚህ ያለ ገንዘቡን በሙሉ ነው የምታስረክቢው። እና ይሄን ነገር ታዲያ እንዴት አድርጎ ነው ታዲያ ያለ ማስረጃ ፍርድ ቤት የምንወስደው? እስቲ መብረቁ ጥራውና መረጃ ከምናወጣ በፊት እስቲ ይምጣና ደውልለትና ይምጣ ሐሳቡን ይስጥ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነው ኡስታዝ? ሰላም ነው? እንደምን ደህና ነህ? ጠፋ አለው ኡስታዝዬ። አላህ ይርዳቸው፣ በአላህ ያግዛችሁ። እኔ ይሄ ውስብስብ ያለ ነው ያለ ማስረጃ ያለ ካሜራ ያለ ምናምን በጣም አስቸጋሪ ነው። አሁን እዚህ ጋር አረብ ሀገር ሆኖ እዛ አረብ ቤቶች ካሜራ አንደኛ እንደዚህ አይኖራቸው፣ ሁለተኛ ይሄ ለወንድሜ ደግሞ ሲባል ምኑን አምና ነው የምትሰጠው? ብቻ ለማንኛውም ነው እኮ አሁን እኮ ችግሩ ኡስታዝዬ፣ እሱ ፍቅረኛም ነው፣ ገንዘብም አስቀማጭ ነው፣ አደራም ጠባቂ ነው። እንግዲህ ሁሉም ነገሯ ነው ለሷ። በሶስት ቀን ፍቅረኛ ሆናል እንዴ? አንተ ደግሞ የምን ፍቅረኛ ነው? 7 ዓመት እኮ ነው እኮ 3 ቀን እኮ አይደለም 7 ዓመት። እሱ አሁን መብረቁ እንደምለው እኮ 3 ቀን ብቻ ነው ያያሁት ይላል አይደል? እኔ እንደሰማው ኖ 3 ቀን እኮ ሪሌሽንሺፕ ነው እንጂ ግንኙነት ነው እንጂ እሱም እንደዚህ ነው ያለው ነው የሚለው። ግን ግንኙነታቸው በየጊዜው በየወሩ እየመጣ ነው። 7 ዓመት ነው። 7 ዓመት ሆነማ። ልጅ እንኳን ከተፈጠረ ጥሩ ነው። ልጅ ካልተፈጠረም ጥሩ ነው። ግንኙነታቸው ምን ያህል እንደሆነ እሱም አላመነበትም። ልጁ ራሱ ያው ምንም አይደለችም ነው ያለው። እንግዲህ ያው እኔ እኮ መገርመኝ ልጁ ለነገሩ ጥሩት። እስቲ እኔ መገርመኝ እነዚህ ሰዎች እህት የላቸውም ወይ እናትስ የላቸውም ወይ? ምን አይነት ዘመን ነው? ዘመን ሳይሆን ምን አይነት ህዝብ ነው? ሱብሃንአላህ። በሴት ልጅ እንዲህ የሚጨከን ሽንት ቤት እየጠረጉ የሚያመጡትን ገንዘብ እኔ ሴቶቹም አይማሩም ኡስታዝ። እንደዚህ አሁን ስለዚህ ነገር አይማሩም። ብዙ ጊዜ እየተናገረ እየለፈለፍን ነው። ሐዋላ ስትልኩ እንኳን ማስረጃ ያዙ። ሐዋላ ትናንትና በሰላም ሊልክልሽ ይችላል፣ ነገ ግን እያዘጋጀሽ ነው በደንብ ገንዘብ እንድሰጪ ጥሩ ሰው መስሎ ጠጋ ብሎ ከዛ የሚቀጥለው ላይ ግን አጭዶች ነው የሚጠፋው። እና ሁል ጊዜ ማስረጃ ያዙ እንላለን። ያው እንግዲህ በእርግጥ እህታችን ከኢንፎርሜሽኑ ውጭ ነበረች። 7 ዓመት ሙሉ እንግዲህ ያለ ይሰራችውን በሙሉ ነው ያስረከበችው። ያ አላህ ወጣትነቷን፣ ጉልበቷን፣ ጊዜዋን 7 years is not easy። አላህ ብቻ ያደረሰላችሁ። አይሰሙም ሴቶቹ ደግሞ ይሄ ፍቅር የሚሉት ጀሃነም ግባ እንዳንል ፍቅር ነው። ፍቅር እኛም እናፈቅራለን። ፍቅር አይነ ስውር ነው ሲባል እውነት ነው ወላሂ። እኔም ተበልቻለሁ። እስቲ ተው። ሰላም አለይኩም በፍቅር የተነሳ ወአለይኩም ሰላም ወበረካቱ። ልጁን ጥራው መብረቁ። ቤተሰብ እንዴት ናችሁ? ኡስታዝ እንዴት ነው? ደህና ነኝ። ደህና ናችሁ? አልሐምዱሊላህ። በመጀመሪያ እንኳን ደስ አለ። ሌላ ስለወጣች በጣም ደስ ብሎኛል እና ያንተ ትልቅ ልፋት ስለነበረበት እንኳን ደስ አለ። በጣም ደስ አለ ወላሂ። በጣም ሌላ በመውጣታ አልነበርኩኝም። ሲዳማ ነበርኩኝ ስትወጣ ወላሂ ስለግሩኝ እና ወንድም ኻሊድና ተስፍሽ ወላሂ ለቅሶ ነው እንጂ ምንም አላልኩኝ። አልሐምዱሊላህ ይሄ ሁሉ ህዝብ የለፋበት ነው። ኢትዮጵያዊ በሙሉ የለፋበት ነው። ሙስሊም ክርስቲያን ሳይባል ግን የሌላ ግሩፕ እንደገና ይሄ ማሆን አለበት። አልሐምዱሊላህ። መብረቁ ጠራው ልጁን። መብረቁ አይት አለ እና እኔ ጉዳይ ነበረኝ ለዛ ነበር የገባሁት እና ወንድሞቼ አዲስ አበባ በደላላ ብር ተበልተዋል ወደ ኢማራት ወስዳቸዋለሁ ብሎ ማለት ነው። እና የምትችሉ ከሆነ ማስመለስ የምትችሉ ከሆነ ብትተባበሩ ብዬ ነበረ። ያው ዶክተር መብረቁ አሉ እሳቸው ለመብረቁ ስጭና ማስመረጃውን ያው ብዙ ሰው አለ ያው ያይልሻል ሁኔታውን እንዴት እንደሆነ ላኪለት በውስጥ። እሺ
አናግሪውና ዋትስአፕ አለው ዋትስአፕ ላይ አናግሪውና ላክለት ኢንሻአላህ መፍትሄ ያገኛል ብለን ነው የምንለው። ግን የኢትዮጵያ ሕዝብ ለምንድን ነው የማይማረው? ጆከር ተጠንቀቁ።